ዘማሪት ሶፊያ ሽባባው ከወጣቱ ባለሀብት የጋብቻ ጥያቄ ቀረበላት። ይህ ወጣት ባለሀብት ማን ነው? ሶፊያ ሽባባውስ ለጋብቻው ጥያቄ የመለሰችው ምላሽ ምን ይመስላል? ይህንንና አንዳንድ በሶፊያ ሽባባው ህይወት ዙሪያ ልናነሳ የወደድናቸውን ነጥቦች ተከታተሉን። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን እኛ ወደ መረጃችን አቀናን። የሽባባው ቤተሰብ መፍለቂያው ከውቢቷና ለምለሚቷ ሀገር ቻግኒ ነው። አቶ ሽባባው በኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበሩ ሲሆን ከወለዷቸው 10 ልጆች መካከል 2ቱ ሃይማኖታቸውን ወደ ፕሮቴስታንት እምነት ቀይረው ዘማሪዎች ሆነዋል። አንደኛዋ ደግሞ የምናውቃት ድምፀ መረዋዋ ድምፃዊቷ እጅጋየሁ ሽባባው ናት። ሁሉም ልጆች እድገታቸው በቤተ ክህነት ቅጥር ግቢ ውስጥ ቢሆንም ነገር ግን አባታቸው እንደሚመኝላቸው የቤተ ክህነት አገልጋይ ሊሆኑ አልቻሉም። የእጅጋየሁ ወደ ሙዚቃ ማድላት ያሳዘነው አባታቸው በተለያዩ ጊዜያት በአባቶች ቢያስመክራትም የሙዚቃ መንፈስ ሊለቃት ባለመቻሉ የአባቷን ተግሳጽ ልትቀበል አልቻለችም። እናም በጉልበቷ የተዋጣላት ሙዚቀኛ ለመሆን በቅታለች። ሌሎቹም በተለያዩ የሙያ ዘርፎች ሲሰማሩ ሶፊያ ሽባባውና አንድ እህታቸው ሃይማኖታቸውን ቀይረው ዘማሪ ለመሆን በቅተዋል። ከሶፊያ ሽባባው ሃይማኖት መቀየር ጋር ተያይዘው የቀድሞ ባለቤቷ ዶክተር ወዳጄነህ መሐረነህ ይነሳል። በጊዜው በሱ ፍቅር ቀልቧን ስታ ነው ሃይማኖቷን የቀየረችው እየተባለም ሲወራ ነበር። በሰዓቱ ዶክተር ወዳጄነህ የፕሮቴስታንት እምነት ተከታይና የእምነቱ መምህር ነበር። ከዛም እንግዲህ ሁለቱ ተጋብተው 2 ሴት ልጆችን ማፍራት ችለውም ነበር። ለተወሰኑ ዓመታት በጋብቻ አብረው ሲኖሩ ከቆዩ በኋላ እንደዛ ዋጋ የተከፈለለትና እንደዛ ከቤተሰብ ያራራቀው ህይወት በፍቺ ሊጠናቀቅ ችሏል። ነገር ግን በፍቺ ቢለያዩም በልጆቻቸው ጉዳይ አንድ ላይ የሚመክሩ የሚተሳሰቡ ወንድምና እህት ለመሆን በቅተዋል። በተለያዩ ጊዜያት ግንኙነታቸው አነጋጋሪ ሆኖም ነበር። በተለያዩ ጊዜያት የተለያዩ ሚዲያ ላይ ሲቀርቡ ሁለቱም ዶክተርም ስለ ሶፊያም ስለ ዶክተር ወዳጄነህ መልካምነት፣ ጥሩነት ከመስበክ አይቦዝኑም ነበር። እናም ይህንን ያስተዋሉ ሰዎች ቆይ ይህንን ያህል የምትዋደዱ ይህንን ያህል የምትተሳሰቡ ከሆነ ለምን አብራችሁ አትኖሩም? ለምን ልጆቻችሁን በሰላምና በፍቅር አንድ ላይ ሆናችሁ አታሳድጉም? የሚሉ ተደጋጋሚ ጥያቄዎች ይቀርቡላቸውም ነበር። ነገር ግን ሁለቱም በፍጹም አይሆንም፣ እኛን አንድ ሊያደርገን የማይችሉ ብዙ ነገሮች ስላሉን የተለያየ ነው እንጂ አንድ መሆን አቅቶን አይደለም በማለት ነበር እንግዲህ የመለሱት። እንዲሁም በጥሩ ወዳጅነታችን ብንቀጥል ይሻላል፣ ትዳሩ ይቅርብን ነበር እንግዲህ ምላሻቸው። እንደውም በአንድ ወቅት ሶፊያ ሽባባው እያለቀሰች ነበር። ተውኝ፣ ከዶክተር ወዳጄነህ ጋር ተመለሽ አትበሉኝ፣ ህመሜን የማውቀው እኔ ነኝ በማለት ለሚዲያ ያጋራችሁ። እናንተ የማታውቋቸው ለሚዲያ የማላነሳቸው ብዙ ነገሮች አሉ እና እባካችሁ ህመሜን አትቀስቅሱብኝ፣ እንደዚህ አይነት ሀሳብ አስተያየት አትስጡኝ በማለት ነው እንግዲህ ሚዲያ ላይ ቀርባ እያለቀሰች ሀሳቧን ሰጥታ የነበረው። እንግዲህ በተለያዩ ጊዜያት የተለያዩ ሀሳቦችን በፌስቡክ ገጿ ላይ በማጋራት አነጋጋሪ በመሆንም ትታወቃለች። በጤናዋ ዙሪያ፣ በሃይማኖት ጉዳይ፣ በፍቅረኝነት ጉዳይ ብቻ በብዙ የተለያዩ ጉዳዮች ላይ በመጻፍ ሀሳቧን ለህዝብ በማጋራት ትታወቃለች። እንደውም አንድ ጊዜ ብቸኝነት በቅቶኛል፣ ደክሞኛል፣ ትዳር ለመመስረት ወስኛለሁ፣ የምደገፈው የምንተራሰው ክንድ ያስፈልገኛል የሚል ሀሳብ ያለው ጽሑፍን አጋርታ መነጋገሪያም ሆና ሰንብታ ነበር። አንዳንዶች እንደውም ምንድነው ይሄ ነገር ዶክተር ወዳጄነህን ለማስቀናት ነው ሲሉ፣ አንዳንዶች ደግሞ እንዴ ልክ ናት፣ ልታገባ ይገባል፣ እስከ መቼ በብቸኝነት ትኮራመታለች፣ ልጆቼን ላሳድግ ብላ ትቀመጣለች፣ እሷም እኮ ህይወት ያስፈልጋታል ብለው ነበር። ሌሎች ደግሞ አይ በዚህ ዕድሜ አዲስ ህይወትን ከመጀመር ከዶክተር ወዳጄነህ ጋር ተስማምተው አብረው ቢሆኑ ይሻላል ያሉም አልጠፉ። በዚህ ጉዳይ ላይም እንግዲህ ሶፊያ ሽባባው ምላሽ ከመስጠት
አልተቆጠበችም። ልጆቼ በፍጹም ከዶክተር ወዳጄነህ መሐረነ ጋር አብረን እንድንሆን አይፈልጉም በማለት ነበር እንግዲህ ሐሳቧን የገለጸችው። ይህ ሐሳብም ቢሆን ከትችት አላዳናትም ነበር። እንዴት እንደዚህ ትላለች? እንዴት በልጆቿ አይምሮ ውስጥ ስለ አባታቸው መጥፎ ነገርን ትዘራለች? በማለት ብዙ ወቀሳና ትችቶች ሲሰነዘሩባት ከርመውም ነበር። ሁሌም ቢሆን ከመነጋገሪያነት ተርፋ የማታውቀው ሶፊያ ሰሞኑን እንግዲህ አንድ ሐሳብን በማህበራዊ ድህረ ገጽ ላይ በማጋራቷ በድጋሚ መነጋገሪያ ሆናለች። ለሷ የጋብቻ ጥያቄ ቀርቦላት እንደነበር በማህበራዊ ድህረ ገጿ ላይ አጋራች። ነገሩን አስገራሚና አነጋጋሪ ያደረገው ደግሞ የጋብቻ ጥያቄው ሳይሆን አቅራቢው ከሷ ዕድሜ በጣም የሚያንስ ወጣት ባለሀብት እንደሆነ መግለጿ ነበር። ሐሳቡን እሷ እንደገለጸችው ቃል በቃል እናጋራችሁ። እኔ የተወለድኩበት አካባቢ ያደገ አማርኛ ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያህል ስራዎችን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽኝ ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለኔ ብለህ ሳይሆን ለራስህ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት። ከዚያም አንድ የምወደው አገልጋይን ጠርቼ እሱ እንዲጸልይለት አደረግኩ። ነጋታው ይኸው ነጋዴ ደውሎ እህሳ አለኝ። ጌታን ተቀበልኩ፣ በይ አሁን ፍቅራችንን እንጀምር ሲለኝ አሁን የደህንነት ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፈቃድ መሆኑን መወያየትም መጸለይም የሚቻለው፣ አሁን ስለምንም ጉዳይ ማውራት አይፈቀድም አልኩት። ኦሯ እና ከተማርኩ በኋላ እንጃልህ ብትይኝ ሲለኝ እና በመማርህ የዘላለም ሕይወትን አትርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ማለት ፈልገህ ነው? ይሄ ለኔ ስድብ ነው ስለው ብስጭት ብሎ አረ ይድፋሽ ምኒቱ ናት አያ አለ። አዎ ንቀት ነው ስለው አረ ልሚያርግሽ አለኝ። እንደዛ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገውን ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ዋጋ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽንማ አትርሺ አለኝ። እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከርህ ከክብር አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም፣ አርፈህ የእግዚአብሔርን ቃል ተማር ብዬ ዘጋሁበትና የሩቅ ወዳጆች ሆነን ቀረን። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋና ነገር አይደለም። ዋናው የእግዚአብሔር ቃል ነው በማለት ነው እንግዲህ ሐሳቧን ያጋራችሁ። ይህ ጉዳይ እንግዲህ ከሰሞኑ በብዙዎች ዘንድ አነጋጋሪነቱን እንደቀጠለ ይገኛል። እንግዲህ ለዛሬ የያዝንላችሁ መረጃ ይህንን ይመስል ነበር። በሌላ ጊዜ በሌሎች መረጃዎች እስከምንገናኝ ድረስ መልካም ጊዜ